ሰላም ክቡራትና ክቡራን የቻናል ቤተሰቦች እንዴት ናችሁ? ዛሬ አዲስ የምስራችና ሰበር መረጃ ይዤላችሁ መጥቻለሁ። እነሆ ለ64 ዓመታት ያህል በስራ ላይ የቆየው የወንጀለኛ መቅጫ ስነ ስርዓት ህግ ተሽሮ በትናንትናው ዕለት መጋቢት 24 ቀን 2018 ዓመተ ምህረት በኢፌድሪ የህዝብ ተወካዮች ምክር ቤት 13ኛ መደበኛ ስብሰባ አዲስ አዋጅ ጸድቋል። የማስረጃ ህግ ተጨምሮበት የወንጀለኛ ህግ ስነ ስርዓትና የማስረጃ ህግ በሚል አዲስ አዋጅ ጸድቋል። እንግዲህ ወደ ቻናሌ ቤተሰቦች የሰበር ዜና ሁሉንም የህግ ባለሙያዎች እንዲሁም ማህበረሰቡን በሙሉ እንኳን ደስ ያላችሁ የሚያስብል ትልቅ ዜና ነው። ብዙ ችግሮች የነበሩበት ይሄ የቀድሞ አዋጅ ተሽሮ ብዙ ነገሮችን አካቶ የያዘው ብዙ ለውጦች የተካተቱበት አዲስ አዋጅ ነው። እንግዲህ በትናንትናው ዕለት የጸደቀው ሁሉንም ዳኞችን፣ አቃቢያን ህጎችን፣ ጠበቆችን፣ ነገረ ፈጆችን ሁሉንም አጠቃላይ የህግ ባለሙያዎችን እንዲሁም ደግሞ ማህበረሰቡን ጨምሮ እንኳን ደስ ያላችሁ የሚያስብል ትልቅ ዜና ስለሆነ ውድ የፕሮግራሜ ተከታታዮች እንኳን ደስ ያላችሁ ለማለት እወዳለሁ። እንግዲህ ውድ የቻናሌ ቤተሰቦች የህዝብ ተወካዮች ምክር ቤት በ13ኛ መደበኛ ስብሰባው የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅ ነው እንግዲህ መርምሮ ያጸደቀው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ እንግዲህ በመጀመሪያ ሪፖርትና የውሳኔ ሐሳብ አቅርቧል። እንግዲህ እሳቸው ያቀረቡትን ሪፖርትና የውሳኔ ሐሳብ መሰረት በማድረግ ነው በትናንትናው ዕለት ይሄ የኢፌድሪ የህዝብ ተወካዮች ምክር ቤት ይሄን ትልቅ አዋጅ ያጸደቀው ማለት ነው። እንግዲህ ረቂቅ ህጉ በወንጀል ፍትህ አስተዳደር ስርዓት የወንጀል ፍርድ ሂደት የተጠርጣሪንና የተከሳሽን እንዲሁም ደግሞ በወንጀል ምክንያት የተጎዱ ሰዎችን ሰብአዊ መብቶች ለማክበር እንዲሁም ደግሞ ለማስከበር የህግ የበላይነት በማስፈን የአሰራር ስርዓትን ለመዘርጋት የሚያስችል መሆኑን እንግዲህ ሰብሳቢዋ በትናንትናው ዕለት በህዝብ ተወካዮች ምክር ቤት ቀርበው ገልጸዋል ማለት ነው። የተቀላጠፈ የፍትህ ስርዓት እንዲኖር ለማስቻልና ልዩ የወንጀል ምርመራ ዘዴን እንዲሁም ደግሞ ለተጎጂዎች ካሳ የሚከፈልበትን አግባብ ያካተተ ዓለም አቀፍ መርህን የተከተለ ረቂቅ ህግ እንደሆነ የተከበሩ ወይዘሮ ጸገነት መንግስቱ አያይዘው በትናንትናው ዕለት ለፓርላማ አባላት ገልጸዋል ማለት ነው። ረቂቅ ህጉ እንግዲህ ከኢትዮጵያ ህገ መንግስትና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች፣ መርሆች፣ እሴቶች እንዲሁም ደግሞ ከወንጀል ህጉ ጋር የተጣጣመና ዘመናዊ በመሆኑ ጠቃሚ እንደሆነ አክለው ሰብሳቢዋ በትናንትናው ዕለት ገልጸዋል። እንግዲህ የምክር ቤት አባላት በበኩላቸው ይህ ረቂቅ አዋጅ ረጅም ጊዜ የቆየና የዘገየ ቢሆንም በህዝቡ ዘንድ የቅሬታ ምንጭ የነበሩ ችግሮችን ለመፍታት ወቅቱን የሚመጥን አዋጅ በመሆኑ የህዝብን የፍትህ ስርዓቱን ለማስፈን የሚያግዝ መሆኑን እንግዲህ የፓርላማው አባላት ገልጸዋል ማለት ነው። እንግዲህ ውድ ቻናል ቤተሰቦች ይሄ አዋጅ ቀላል የሚባል አዋጅ አይደለም። ለ64 ዓመታት ያህል በስራ ላይ የቆየውን ይሄን የቀድሞውን የወንጀለኛ መቅጫ ስነ ስርዓት ህግን ሽሮ የተተካ ትልቅ አዋጅ ነው። በጣም ብዙ ነገሮችን አካቷል። በይዘቱም ለየት ያለና ብዙ አዳዲስ ነገሮችን ያካተተ አዋጅ ነው። የብዙ ሰዎችን ችግር እንደሚቀርፍ እንግዲህ ይሄ አዋጅ ይገመታል ማለት ነው። እንግዲህ የዜጎችን ሰብአዊና ዴሞክራሲያዊ መብቶችን ለማስከበርና የፍትህ ስርዓቱን በማዘመን ወቅቱን የዋጀ አገልግሎት ለመስጠት ረቂቅ አዋጁ ሚናው የጎላ መሆኑን እንግዲህ የምክር ቤቱ አባላት አመልክተዋል ማለት ነው። በሌላ በኩል እንግዲህ የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ በአተገባበር ሂደት ላይ ሊያጋጥሙ የሚችሉ ችግሮችን ታሳቢ በማድረግ ከፍትህ አካላት ጋር መወያየት እንደሚያስፈልግም እንግዲህ አስገንዝበዋል ማለት ነው። ከምርመራ ሂደትና ከዲጂታል አሰራሮች ጋር በተያያዘ ዜጎቹን ህገ መንግስታዊ መብትን በጠበቀ መልኩ መሆን እንዳለበት እንግዲህ የምክር ቤት አባላቱን አስገንዝበዋል። በማረሚያ ቤት ቆይተው ፍርድ ቤት ነፃ የሚላቸው ዜጎች የካሳ ክፍያ ስርዓትን ለመዘርጋት በግልጽ ረቂቅ አዋጁ ማስቀመጥ እንደሚገባ አሳስበዋል። እንግዲህ ውድ ቻናል ቤተሰቦች ምክር ቤቱ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅ
አዋጅ ቁጥር 1410/2018 አድርጎ በሁለት ተቃውሞ በአብላጫ ድምጽ እንግዲህ በትናንትናው ዕለት መጋቢት 24 ቀን 2018 ዓመተ ምህረት ይሄን ትልቅ አዋጅ አጽድቋል ማለት ነው። ስለዚህ ይሄ አዋጅ ለበርካታ ዜጎች ለበርካታ የህግ ባለሙያዎች እንደ ትልቅ መፍትሄ የሚጠቀስ እንዲሁም ደግሞ ከዚህ በፊት በቀድሞ አዋጅ ለ64 ዓመታት ያህል በስራ ላይ በነበረው አዋጅ በጣም ብዙ ክፍተቶች እንደነበሩ ሲተች የነበረ አዋጅ ስለሆነ እነዛን ክፍተቶች እነዛን ችግሮች በመቅረፍ በመሙላት ይሄ አዋጅ ደግሞ ተስተካክሎ እንደመጣ እስከዛሬ በህዝብ ተወካዮች ምክር ቤት ጸድቀው ከወጡ አዋጆች ተወዳዳሪ የማይገኝለት አዲስና በይዘቱም አጠቃላይ አዳዲስ ነገሮችን በማካተቱም ተወዳዳሪ የማይገኝለት ተቀዳሚ አዋጅ ነው ሲባልም እንግዲህ በብዙ የህግ ምሁራን ዘንድ እንግዲህ ይህ አዋጅ ይባልለታል። ስለዚህ ውድ የቻናሌ ቤተሰቦች ይሄን አዋጅ ሁሉም ማህበረሰቡ በሙሉ ማወቅ ይጠበቃል። ይሄ አዲሱ አዋጅ ምን ነገሮችን ይዟል? ይዘቱ ምን ይመስላል? ምን አዳዲስ ለውጦችን አካቷል? የሚለውን በቀጣይ ክፍለ ጊዜ ይዤላችሁ እምመጣ ነው የሚሆነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቻው ቻው ባባይ